ሰላም ውድ የኦሮማን ዩናይትድ ቻናል ተከታታዮች እንደምን አላችሁ? ውድ የማንቸስተር ዩናይትድ ደጋፊያን ዛሬ ስለ ክለባችን ማንቸስተር ዩናይትድ ብቻ የምናወራበትን የዜና ጥንቅር ይዘን መጥተናል። የማንቸስተር ዩናይትድ ደጋፊያን እርግጠኛ ነኝ በጣም እንደተደሰታችሁ ተስፋ አደርጋለሁ። ምክንያቱም ውድ ልጆቻችን ብሪያም ምቤሞና አማድ ዲያሎ ለማንቹሪያን ደርቢ እንደሚመለሱና የባለፈው አመት የማንቹሪያን ደርቢ ላይ የአማድ ደርቢ እየተባለ የተጠራውን ምንናፍቀውን ጨዋታ እንደሚያሳዩን ተስፋ እናደርጋለን። እንግዲህ ማንቸስተር ዩናይትድ ሁለቱን ተጫዋቾች በማጣቱ ምን ያህል እንደተጎዳ በዚህ አመት አይተነዋል። ሁለቱ ተጫዋቾች የሚያደርጉት ጥምረት የሚያሳዩት የጨዋታ ቅልጥፍና ምን ያህል አስፈላጊ እንደሆነ ለማንቸስተር ዩናይትድ አሳይተውናል። እንግዲህ ሳንፈልግ ቋጥረንባቸዋል። ካሜሮንም እንዲሁም አይቮሪ ኮስትም ከአፍሪካ ዋንጫ በመሰናበታቸው ሁለቱ ውድ ልጆቻችን ወደ ክለባችን ይመለሳሉ። ብሪያም ምቤሞ ቀድሞ ተመልሷል። አማድ ዲያሎም በፍጥነት ወደ ክለባችን እንደሚመለስና ለማንቹሪያን ደርቢ እንደሚደርስ ሙሉ እምነት አለን። ወደ ማንቸስተር ዩናይትድ ደጋፊያን እኔንም ጨምሮ እንኳን ደስ አላችሁ ለማለት ፈልጋለሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉ። ዛሬ ትኩረታችን የማንቸስተር ዩናይትድን ዜና ስለያዘ የሌሎች ክለብ ደጋፊያን እንግዲህ ማለፍ ትችላላችሁ። ማንቸስተር ዩናይትድ ደጋፊያን ግን ምን ያህል የምትጓጉለትና የምትጠብቁት እንደሆነ የዜና ምንም ጥርጥር የለኝም። ማንቸስተር ዩናይትድ ዛሬ እንግዲህ በዳረን ፍሌቸር እየተመራ ሁለተኛ ጨዋታውን በኤፍኤ ካፕ ከብራይተን ሆቭ አልቢዮን ጋር ይጫወታል። ብራይተን ሆቭ አልቢዮን በቅርብ ለማንቸስተር ምን ያህል ፈታኝ እንደሆነና የበላይነቱን በኦልድ ትራፎርድ ጭምር እያሳየ እንዳለ ይታወቃል። የቀድሞ ተጫዋቻችን ዳኒ ወልቤክ በራሱ ምን ያህል ማንቸስተር ላይ ጎል ማግባት እንደሚቀለው የሚታወቅ ይሆናል። ነገር ግን ብራይተን ሆቭ አልቢዮን የድሮ ብራይተን አይደለም። በዘንድሮ ዓመት ተቀዛቅዟል። ብዙ ተጫዋቾቹ ወጥተዋል። ስለዚህ ምናልባትም ዛሬ ማንቸስተር ዩናይትድ በዳረን ፍሌቸር እየተመራ የባለፈውን እንቅስቃሴ ካሳየና ቤንያሚን ሴስኮ ባለፈው በበርንሌ ላይ ያሳየውንና እንደውም የሳምንቱ ምርጥ ተጫዋች ተብሎ ሽልማቱ ወስዷል። ያንን እንቅስቃሴ የሚደግም ከሆነ ዛሬ ምናልባት ማንቸስተር ዩናይትድ በርንሌን ጥሎ ወደ ቀጣይ ዙር ብራይተንን ጥሎ ወደ ቀጣይ ዙር እንደሚያልፍ ምንም ጥርጥር የለንም። ዳረን ፍሌቸር ከጨዋታው በፊት አስተያየት ሰጥቷል። ምን አለ የሚለውን እነግራችኋለን። አማድ ዲያሎና ብሪያም ምቤሞ ለማንቹሪያን ደርቢ ተመልሰዋል። ተስፋ አድርገን ነበር እንደሚመለሱም ስንቋጥርባቸው ነበር። እየወደድናቸው እንግዲህ ውድ ልጆቻችንን ለሀገራቸው በብሔራዊ ቡድናቸው ዋንጫ ቢያነሱና ስማቸው ከፍ ቢል የማንቸስተር ዩናይትድም ስም ከፍ ይላል። እንደዛውም በዛ ላይ ዋጋቸውንም የገበያ ቫልዩአቸውን ከፍ እንደሚያደርጉ ተስፋ ይደረጋል ይታወቃልም። ነገር ግን ክለቡን የበለጠ ስለምንወድ ብቻ ትላንትናም በአማድ ዲያሎ ላይ ስንቋጥር ነበር። ተሳክቶልን ተመልሶልናል። ወደ ማንቸስተር ዩናይትድ ደጋፊያን እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ዳረን ፍሌቸር ምን አለ ዛሬ ከጨዋታ በፊት የሚለውን ነግራችኋለን። እንግዲህ ዳረን ፍሌቸር በጊዜያዊነት እየመራ የሚገኘው ቀድሞ ተጫዋች ዳረን ፍሌቸር ኃላፊነቱን ያልጠበቀው እንደነበር ተናግሯል። ሁለት ጨዋታዎች እንድመራ ኃላፊነት ሲሰጠኝ ተገርሚያለሁ ይላል ዳረን ፍሌቸር። ያልጠበቁት ነበር፣ ማሳካት እንደምንችል በራሴ ተማመናለሁ ሲል አስተያየቱን ሰጥቷል። ዳረን ፍሌቸር በአሰልጣኝነት ሙያው ልምድ መቅሰሙን ሲናገር ያለፉት 5 ዓመታት ከጥሩ አሰልጣኞች ተምሬያለሁ ሲል ተናግሯል። ፍሌቸር አሁን ላይ ሙሉ ትኩረቱን የተሰጠው የሁለት የጨዋታዎችን ኃላፊነት ላይ መሆኑንና ዛሬ ጨዋታ ላይ እንደሚሆን ሙሉ ሀሳቡን ተናግሯል። እንግዲህ ማንቸስተር ዩናይትድ ዛሬ ምሽት 1 ሰዓት ተኩል ላይ ከብራይተን ሆቭ አልቢዮን ጋር ጨዋታውን ያደርጋል። እንግዲህ እንደሚታወቀው ውድ ተጫዋቾቻችን ናሱር ማዝራዊ፣ ብሪያም ምቤሞ፣ አማድ ዲያሎም በአፍሪካ ዋንጫ እንዲሁም ሃሪ ማጉየር፣ ብሩኖ ፈርናንዴዝ፣ ሜሰን ማውንትን በጉዳት ያጣው ማንቸስተር ዩናይትድ ምን ያህል ሲሰቃይ እንደነበረ እናውቃለን። ነገር ግን ዛሬ ሃሪ ማጉየር፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ኮቤ ማይኖ ወደ ቡድን ስብስብ እንደተመለሱ ይታወቃል። በተለይ ብሩኖ ፈርናንዴዝ፣ ሜሰን ማውንት እና ኮቤ ማይኖ ባለፈውም ጨዋታ ላይ ተገኝተዋል በተርፍ ሙር። ዛሬ ማጉየር በዛን ቀን ቤንች ላይ ነበር። ምንም እንኳን ወደ ተሰልፎ ባይጫወትም ቢያንስ ዛሬ እንደሚሰለፍ እና ማንቸስተር ዩናይትድ እንደሚጠቅም ተስፋ እናደርጋለን። እንግዲህ ማንቸስተር ዩናይትድ ከብራይተን ጋር ያለው ታሪክ ያን ያህል አመርቂ ባይሆንም ነገር ግን ዛሬ ማንቸስተር ዩናይትድ ቢያንስ የተሻለ ጨዋታ እንደሚያሳይና ብራይተንን ጥሎ ወደ ቀጣይ ኤፍኤ ካፕ ድልድል እንደሚያልፍ
ተስፋ እናደርጋለን። ምክንያቱም የኤፍኤ ካፕ ዋንጫ እንግዲህ ብዙዎች የሚጓጉለትና ትልቅ ሽልማትን የሚያስገኝ በተለይ ለትንንሽ ክለቦች በጣም ወሳኝ የሆነ ቡድን ጨዋታ እንደሆነ ይታወቃል። ጥሩ የተሻለ ብር ያገኙበታል። ምክንያቱም በዛ በሚያገኙት ብር ቢያንስ ቡድናቸውን የሚያጠናክሩበት ነው እና ማንቸስተር ዩናይትድን ቢያንስ ይሄ ገንዘብ ያስፈልገዋል። ከገንዘቡ በላይ ደግሞ ዋንጫው ምናልባት ለመነሳሻ እንዲሆነውና ወደ ቀጣይ ወደ የሚፈለገው ወደ አውሮፓ ሻምፒዮንስ ሊግ መድረክ ለመመለስ ተስፋም የሚያደርጉት በትን እንቅስቃሴ እንዲያሳዩ ሞራል የሚሆናቸው ስለሆነ ዋንጫውንም አንጠላም ለማለት ነው። እንግዲህ ጨዋታው በኦልድ ትራፎርድ ነው የሚደረገው። ከአሁን ፊት ማንቸስተር ዩናይትድ እና ብራይተን ኦቭ አልቢዮን በተገናኙበት ጨዋታ ማንቸስተር ዩናይትድ 2 ጊዜ አሸንፏል። ብራይተን ኦቭ አልቢዮን 3 ጊዜ በማሸነፍ ከማንቸስተር የተሻለ ብልጫ አለው። በሰሞኑ የሚያደርጓቸውን 5 ጨዋታዎች በፕሪሚየር ሊጉ ብናይ ባርንሌይ እና ማንቸስተር ዩናይትድ እናገኛለን። 2-2 ተለያዩ። ከማንቸስተር ሲቲ የተገናኘው ብራይተን እሱም 1-1 አቻ ተለያይቷል። ከዛ በፊት ማንቸስተር ዩናይትድ ከሊድስ ጋር ሲገናኝ 1-1 ተለያይቷል ባቻ ውጤት። ብራይተን ከበርንሌይ ጋር ተገናኝቶ 2-2 ነው ያሸነፈው። እንዲሁም ወደ ኋላ ስንመለስ ማንቸስተር ዩናይትድ ከወልቭስ ጋር 1-1 ሲለያይ ብራይተን ኦቭ አልቢዮንም በዌስትሃም ሜዳ ከዌስትሃም ጋር 2-2 ተለያይቷል። ማንቸስተር ዩናይትድ ኒውካስል ዩናይትድ 1-2 ባሸነፈበት መርሃ ግብር አርሰናልን የገጠመው ብራይተን 2-1 ተሸንፏል። አስቶን ቪላ ከማንቸስተር ዩናይትድ በአስቶን ቪላ 2-1 ሲሸነፍ ብራይተን ከሰንደርላንድ ጋር አቻ ተለያይቶ ነበር ማለት ነው። ስለዚህ ያለፉትን 5 ጨዋታዎች የምንመለከት ከሆነ ማንቸስተር ዩናይትድ በአንዱ ተሸንፎ በቀሪዎቹ 4ቱ በአንዱ ተሸንፎ አንዱን አሸንፎ 3 አቻ ተለያይቷል። ብራይተን ኦቭ አልቢዮን በበኩሉ ካለፉት 5 ጨዋታዎች በፕሪሚየር ሊጉ ካየን በአንዱ አሸንፎ የቀሩትን በአርሰናል ተሸነፈ። ቀሩትን 3 ጨዋታዎች አቻ ውጤት ተለያይቷል ማለት ነው። ስለዚህ ማንቸስተር ዩናይትድ ዛሬ እንግዲህ ይህንን ጨዋታ አሸንፎ ምናልባትም በተለይ በኦልድ ትራፎርድ የብራይተንን ኃያልነት የሚሰብርበት እና ለወደፊቱም የመነሳሻ የሚሆንበት ምናልባትም ደግሞ ዳረን ፍሌቸር ቀጣይ እድል የሚያገኝበትን ሁኔታ ሊፈጥር ይችላል ብለን እንጠብቃለን። እንግዲህ ባለፈው ሳምንት ተቀይሮ የገባው ሌሲ ምን ያህል እንቅስቃሴ እንዳደረገና በጣም ያለቀለት በተለይ 3ኛ ጎል ሊሆን የሚችል ምርጥ ሙከራ ያደረገው ሌሲ ዛሬ ቤንች ላይ ይቀመጣል ወይስ ደግሞ ቋሚ አሰላለፍ ይገባል የሚለው አጠራጣሪ ነው። ምናልባትም ቋሚ አሰላለፍ ውስጥ ሊገባም ይችላል ሌሲ ማለት ነው። ስለዚህ ይሄ ልጅ በጣም ተስፈኛ እንደሆነና ለብሪያም ሚቤሞና ለአማዲ ያለው አስጊ እንደሆነ አይተናል። በጣም ምርጥና ድንቅ ብቃት ያለው ልጅ ታዳጊ እንደሆነ አሳይቶናል ማለት ነው። በዛን ጨዋታ ምናልባት ዛሬ ሰፊ እድል ሊያገኝ ይችላል። እንግዲህ ማንቸስተር በተለመደው 4-2-3-1 አሰላለፍ ይዞ ይገባል ብለን እንጠብቃለን። የሩበን አሞሪምን 3-4-3 የሚለውን ባለፈውም 4-2-3-1 አድርጎ አሳይቶናል። ዛሬ ምናልባት ሴኒ ላመንስ ወይ አትላይ ባይንደር ይሰልፋል ብለን እናስባለን። ነገር ግን ሴኒ ላመንስ ቢያንስ አሁን ላይ እያሳየ ባለው ብቃትና የአትላይ ባይንደር ለረጅም ጊዜ ቤንች ላይ መሆኑ ይሄ ጨዋታም ደግሞ አደገኛ ጨዋታ ከመሆኑም በላይ አስፈላጊ ጨዋታ ስለሆነ ሴኒ ላመንስ በግብ ጠባቂነት ይጠበቃል። እንግዲህ ሌንጆሮ፣ ሊሳንድሮ ማርቲኔስ፣ ሉክ ሾው እና ዲያሎ እንግዲህ ዳሎት በኋላ መስመሩ ላይ ይጣመራሉ ብለን እንጠብቃለን። ብሩኖ ፈርናንዴስ፣ ሜንሰን ማውንት እና ኮቢ ማይኖ ወይም ደግሞ ብሩኖ ፈርናንዴስ፣ ካሳሜሮ መሀል ላይ ሊጣመሩ ይችላሉ ብለን እንጠብቃለን። ፊት ለፊቱ ላይ እንግዲህ ማቲያስ ኩና፣ ሜንሰን ማውንት እና ፓትሪክ ዶርጉ ዛሬም ሊዘውሩ ይችላሉ። ፊት ለፊት ላይ እንግዲህ ቤንያሚን ሴስኮ በፊት መስመር አጥቂነት ይሰለፋል ብለን እንጠብቃለን። እንግዲህ ዛሬም ቤንያሚን ሴስኮ ምናልባት የተሻለ ውጤት ሊያመጣ ይችላል ብለን ምናልባትም ካስሜሮንና ኮቢ ማይኖን መሀል ላይ በማጣመር ብሩኖ ፈርናንዴዝ ወደፊት በመጎተት ሜንሰን ማውንትን ቤንች ላይ ሊያደርግም ይችላል ዳረን ፍሌቸር።
እንግዲህ ማርቲኔዝ እና ሌንዮሮ መሀል ላይ ጥምረታቸውና ዲያጎ ዳሎትና ሾው በክንፍ ላይ የሚያደርጉት እንዲሁም ፓትሪክ ዶርጉ፣ ማቲያስ ኩና ለቤንያሚን ሴስኮ የሚያደርሷቸው ኳሶች ይጠበቃሉ። አስማታዊ የሆነው የብሩኖ ፈርናንዴስ አሲስትም ይጠበቃል በዚህ ጨዋታ። እንግዲህ ቤንያሚን ሴስኮ ባለፈው ያሳየንን ብቃት ዛሬም የሚደግመው ከሆነ ምናልባት ለቤንያሚን ሴስኮ ትንሳኤ ሊሆን ይችላል ማለት ነው። ምክንያቱም ብዙ ጊዜ አንዳንድ ተጫዋቾች በተለይ አጥቂዎች የአሰልጣኝ ለውጥ ለነሱ ትልቅ ነገር ይዞላቸው እንደሚመጣ እና ትንሳኤያቸው ሁሉ ሊሆን እንደሚችል ይታወቃል። እና ይሄ ተጫዋች እንግዲህ ብዙ ጊዜ ተቀይሮ ሲገባ እንኳን ምን ያህል እንደምንተቸው ቋሚ ሆኖ ሲገባ ቢያንስ ከሱ ጆሹዋ ዚርክዚ ይሻለናል ብለን ደጋፊዎች ብዙ ጊዜ እንደምናማርርበት ይታወቃል። ነገር ግን ባለፈው ሳምንት ያሳየን ብቃት በጣም ከጠበቅነው በላይና እውነትም ትክክለኛ ቤንያሚን ሴስኮ ይሄ ነው ያስባለን ውጤት ነው እና እንቅስቃሴ ነበር። ሃትሪክ የሚሰራበትም እድል ነበረው እና ዛሬ ምናልባት ያንን ብቃት የሚደግምልን ከሆነ ምናልባት ተስፋ ያደረግነው አጥቂ ትክክለኛ ቁጥር 9 ቁጥር አጥቂ ተገኘ የምንልበትና ለወደፊትም ተስፋ የምናደርግበት ተጫዋች እንደሚሆን ምንም ጥርጥር የለንም። እንግዲህ ምሽት 1 ሰዓት ተኩል ላይ ሁላችንም በጉጉት እንጠብቃለን ማለት ነው ይህንን ጨዋታ። ነገር ግን ከዚህ ጨዋታ በላይ እንደኔ ብሪያም ምቤሞና አማድ ዲያሎ መመለሳቸው ከምንም በላይ አስደስቶኛል። እንግዲህ ያዘጋጇ ሞሮኮ ምናልባት ከተሰናበተች ናሱር ማዝራዊም ይመለሳል ብለን እናስባለን። ብዙ ተጫዋቾቻችን ከጉዳት እየተመለሱልን ነው። በአፍሪካ ዋንጫ ሄደው ቡድናችንን ባዶ ያስመሰሉት ተጫዋቾችም እየተመለሱ ነው። እንደው ምናልባት ብዙ አስተውላችሁ ከሆነ ማንቸስተር ዩናይትድ ከወልቨርሃምፕተን ጋር የተጫወተለት ቤንቹን ካያችሁት ጆሹዋ ዚርክዚ ብቻ ነበረ የምናውቀው ተጫዋች ብለን እስከ መናገር ድረስ ደርሰን ነበረ። ቡድኑ ባዶ መስሎ ነበር እና ቢያንስ አሁን ላይ ከጉዳትም ከአፍሪካ ዋንጫውም እየተመለሱልን ነው። ይሄ ለማንቸስተር ዩናይትድ ምናልባት መልካም ዜና ነው። በተለይ በጥር ዝውውር መስኮቱ የካርሎስ ባሌባ ወይ የአደም ዋርተን ጉዳይ የሚሳካ ከሆነ ደግሞ ሌላ እድል ይዞልን ሊመጣ ይችላልና ቢያንስ ሉክሾ ካልተጎዳ፣ ሃሪ ማጉዌር ከተመለሰልና ማቲያስ ዴሊት ከጉዳቱ ከተመለሰ የብሪያም ምቤሞና አማድ ዲያሎ ሲመለሱ ማንቸስተር ዩናይትድ ምናልባትም ለአውሮፓ መድረክ የሚወዳደርበትና ተስፋም የምናደርግበት እድል ይፈጠራል ብለን እናስባለን። ውድ የማንቸስተር ዩናይትድ ደጋፊያን እንግዲህ ዛሬ ማንቸስተር ዩናይትድ ከብራይተን ኦቭ አልቢዮን የሚያደርገው ጨዋታ ማን ያሸንፋል የሚለውን ግምታችሁን በኮመንት ሴክሽን ልታጋሩን ትችላላችሁ። ለሁሉም የማንቸስተር ዩናይትድ ደጋፊያን ግን መልካም እድል እንመኛለን። በሌላ ጠቃሚና ከጨዋታው በኋላ በምናያቸው ትዕይንቶች እስከምንገናኝ ባላችሁበት ሰላም ልትሆኑ እንፈልጋለን። ነገር ግን አሁንም ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ብታደርጉ እኛም እንበረታለን። ስለ ክለባችን ማንቸስተር ዩናይትድ ጠቃሚና አስተማሪ የሆኑ ቪዲዮዎች እኛንም ማነሳሳት የሚችሉ የወጣቶችን ታሪክ ይዘን እንመጣለን። ፕሪማ ቻናላይሲስ እንሰራለን። ስለዚህ ቻናላችንን ሰብስክራይብ አድርጋችሁ ብታበረታቱን እኛም እንበረታለን እንላለን። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንድታደርጉ ስንጠይቅ በታላቅ አክብሮት ነው። ለታላቁ ክለባችን ለገናናው ክለባችን ዋው እንላለን። በሌላ ጠቃሚና አዝናኝ ቪዲዮ እስከምንገናኝ ባላችሁበት ሰላም።